በመጨረሻም ላስገባሽ ነው። እኔ ግን ካስገባው ቆይቻለሁ። ከልቤ ያላልኩም። እኔ ግን ከቤት ይልቅ ልብ ውስጥ ብታስገባኝ ነበር ደስ የሚለኝ። እዛስ ቢሆን በምን አወቅሽ? እሱንማ በምን አውቃለሁ? አንተ እንደሆንክ እንደኔ አውጥተህ መናገር አይሆንልህ። ቆይ እንዴት ነው አንቺ መርሳት የምችለው? ምናልባት እውነታውን በመቀበል። የትኛው እውነታ? እኔ ድሮም ጀምሮ የሌላ ሰው ነበርኩ። ምን ማለት ነው? የአባቴ ሁኔታ ስትል ሁሌ ስለ አባቴ ባነሳው ቁጥር ከባድ ውጥረት ውስጥ ትገባለህ። ጋሼ በእርግጠኝነት ስለ አባዬ ያውቃል። ቆይ ለምንድን ነው ሊደብቀኝ የፈለገው? ተፈጥሮ ነው። አቶ ለይኩንም በስተመጨረሻ ለዳግም አባቱን እሱ እንደገደለበትና እንዲሁም ደግሞ የራሱን ሕይወት አርፎ መኖር እንዳለበትም ሊናገር ጫፍ ላይ ደርሶ ነበረ። ታዲያ አቶ ለይኩን አሁን ላይ እያሰበ ያለው ነገር ምንድን ነው? ይህን ነገር በነገርኩት ቅጽበት የሚፈጠረውን ነገር በማለት በአእምሮ እያሰበ ነበረ። ማለት በዛ ሰዓት ሊፈጠር የሚችለው ነገር ምንድን ነው? እንግዲህ ዳግም ይህን በሰማ ሰዓት ሲጥ አድርጎ እንደሚገለው እንዲሁም ደግሞ አቶ ለይኩን ራሱን ለመከላከል ሲል ልክ አባቱን እንዳደረገው በተመሳሳይ ሁኔታ ራሱን ለመከላከል በሽጉጥ ዳግምን ሊመታው እንደሚችልም ጭምር በአእምሮ በማሰብ እንግዲህ ከሚያስብበት ነቅቷል ማለት ነው። ስለዚህ አሁን ላይ ዳግምን እያለው ያለ ምንድን ነው? አሁን ላይ ከፍ ያለ ኃላፊነት ልሰጥ እያሰብኩኝ ነው። ስለዚህ አንተ ደግሞ የራስን ህይወት መኖር አለብህ። ኑሐሚንና ናሆምን ተዋቸው፣ የራሳቸውን ህይወት ይኖሩ። የሰማሁት ነገር በጣም ያስጠላ ነው በማለት እንግዲህ አቶ ለይኩን ለዳግም ሲናገር፣ ዳግምም አሁን ላይ በጣም ነበር የተበሳጨው። ምክንያቱም እንዲህ ምን እያሰብክ ነው? የጠፋብኝ እኮ አባቴ ነው። አባቴን ጠፍቶብኝ እኔ አባቴን ፍለጋን ካራተታለሁ። እኔ ሰው ነኝ ናፈቀኝ፣ ሰው ነኝ ራበኝ፣ እኔ ወንበር አልራበኝም በማለት እንግዲህ ለአቶ ለይኩን በመናገር እንዲሁም ደግሞ አሁን ላይ ዳግም አባቱ መጥፋት ጀርባ አቶ ለይኩን እጅ እንዳለበት አሁን ላይ ጠርጥሯል ማለት ነው። ምክንያቱም እንዴት ነው አባትን ያህል ነገር ጠፍቶብኝ የምወደው አባቴ ጠፍቶ ግን አንተ የራስን ህይወት መኖር አለብህ ብለህ ይህን ነገር ልትነግረኝ የምትችለው ሲሆን ደግሞ አብራችሁ ልትፈልጉ ሲገባ ነገር ግን እንደዚህ አይነት ነገሮች እንዴት ነው በማለት እንግዲህ ፍጥጫ ውስጥ ገብቷል። ታዲያ አሁን ላይ አቶ ለይኩን ገብቶታል፣ ዳግም እየተጠራጠረው መሆኑን አውቋል ማለት። በሌላ በኩል እንግዲህ ኤሚ አባቷ የዳግምን አባት እንደገደለ እንዲሁም ደግሞ ጫካ ውስጥ ወስደው እንደቀበሩትም እንግዲህ ኤርሚያስ ሁሉንም ነገር ነግሯታል። ኤርሚያስ እንግዲህ የሰዎች ሀዘን በሰዎች ሀዘን የሚደሰተው ጨካኙ ቤቱ ውስጥ እንዲበጠበጥ እና እንዲሁም ደግሞ የቤቱ ሰላም እንዲደፈርስ ያደረገ ዋናው ማን ነው? ኤርሚያስ ነው ማለት ነው። ስለዚህ አሁን ላይ ለኤሚ ሁሉንም ነገር ሰምታለች። ኤሚም እናቷን በማፋጠጥ ላይ ነው የምትገኘው። ታዲያ ይህን ነገር ሰምታ ለዳግም ምን ልትለው ትችላለች? ማለትም እንግዲህ ዳግምን የደወለለት ኤርሚያስ እንደሆነ ስለ አባቱ የሚያውቀው ነገር እንዳለ ነግሯት ነበረ። ታዲያ ምንድን ነው ያለችው? ተው በቃ እኔ መጀመሪያ ኤርሚያስን ማውራት አለብኝ፣ አግኝቼ ላወራው ይገባል ብላ ነበረ። ስለዚህ አሁን ላይ ሁሉንም ነገር አውቃለች። ታዲያ አሳልፋ አባቷን ትሰጠዋለች ወይስ ምን ታደርጋለች? ይህን የምናወራበት ይሆናል ማለት ነው። ወይዘሮ ዝናሽም እጅጉን በጣም የሚያስደስት ነገር ዳግምን እኔ አንተ ጋር ልጅ ብትሆንም ልተባበርህ አልችልም። ምክንያቱም ደግሞ ምን ብሏት ነበረ ከዚህ ቀደም ከኔና ከናሁም ልትመርጭ ይገባል፣ እኔ ልጅሽ ነኝ፣ ይህን ሰርግ ደግሞ ማስቆም አለብሽ ብሏት ነበረ። እሷ ግን አእምሮ ይህን ነገር በፍጹም ሊቀበለው አይችልም፣ ኑሐሚንና ናሁም መጋባት አለባቸው በማለት ለሰርጉ ሸርጉድ በማለት እንግዲህ ለወይዘሮ ገነት ገንዘብ ወስዳ በመስጠት ሰርጉ መፍጠን እንዳለበት እየተነጋገሩ ይገኛሉ። እጅግ በጣም ደስ የሚለው ነገር የወይዘሮ ገነት ለውጥና እንዲሁም ደግሞ የወይዘሮ ዝናሽ እጅጉን አቶ ለይኩንና አቶ ተሰማን እያስደመማቸው ይገኛል። በሌላ በኩል እንግዲህ ናሁምና ኑሐሚን እጅጉን በጣም ደስተኛ ሆነው በደስታ እየፈነደቁ ነው የሚገኙት። ታዲያ ይህን የተመለከተው ዳግም ለአንደኛው ሰርግ ለአንደኛው ሞት ነው በማለት ሲናገር ተደምጧል ማለት ነው። ስለዚህ አሁን ላይ ዳግም በእነሱ ሁኔታ ምን እያሰበ ነው፣ ሀሳቡስ ምን ውሳኔ ደርሷል የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮን ስጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ዳግምን በስተመጨረሻ እንግዲህ
አቶ ለይኩን የኑሐሚንና የናሆምን ጉዳይ መቀበል እንደሚችልና እንዲሁም ደግሞ ከመቀበል ውጭ ሌላ ምንም አይነት አማራጭ እንደሌለው እንግዲህ እዛ ጋር ለአቶ ለይኩን እየተናገረ ነበረ። ነገር ግን አሁን ላይ ዳግም እየተናገረ ያለው ከልቡ እንዳልሆነ አቶ ለይኩን አውቋል ማለት ነው። ስለዚህ አሁን ላይ ዳግም ለኤሚ ምን ብሏታል? ይህን ነገር አምኜ መቀበል አልቻልኩም። ኑሐሚንን ምን ያህል እንደምወዳትና እንደማፈቅራት አንቺ ሊገባሽ አይችልም። ስለዚህ ለአንደኛችን ሰርግ ለአንደኛችን ደግሞ ሞት ይሆናል ነው እያለ ያለው። አሁን ላይ በጣም ከባድ ነው። ምክንያቱም ዳግምና ናሆም ወንድምታማቾች ናቸው። በስጋ እንኳን ባይገናኙ ነገር ግን አንድ ቤት እንደ ወንድምና እንደ እህት ናቸው። ወይዘሮ ዝናሽን እንግዲህ ምን ብሏት ነበረ ዳጊ? እኔ ልጅሽ ነኝ። እኔ ልጅሽ እስከሆንኩ ድረስ ደግሞ የኑሐሚንና የኑሐሚንን ሰርግ ይህን ሰርግ በፍጹም ልታስቆሚልኝ ይገባል። በጭራሻችን ልጅማ ምራትሽ ሆና እዚህ ቤት እንድትመጣ መፍቀድ የለብሽም። ከዚህ በፊት ስታደርግ የነበረውን ነገር አሁንም እንድታደርግ ይፈልጋለሁ በማለት እንግዲህ ምርጫ እንድትመርጥ ከልጇና እንደገና ደግሞ ከባሏ ልጅ ምርጫ እንድትመርጥ እያስገደዳት ነበረ። ታዲያ ወይዘሮ ዝናሽ አሁን ላይ ምንድን ነው ያደረገችው? ይህን ነገር መቀበል አልፈልግም፣ አእምሮዬ አምኖ ሊቀበለው አይችልም። ምክንያቱም ሁለት የሚዋደዱ የሚፋቀሩ ሰዎችን አንድ እንደማድረግ እኔ ደግሞ ላለያያቸው በመካከላቸው ገብቼ ልበጠብጣቸው አልችልም። እንዲያውም ደግሞ በሁለቱ ግንኙነት በጣም ደስተኛ ነኝ ነበር ያለችው። ምክንያቱም አሁን ላይ በጣም የሚገርምና በትንሽ ጊዜ ውስጥ እንደተለወጠች እንግዲህ አቶ ለይኩን ሲያይ በጣም ነው የተገረመው፣ በጣም ነው የተደመመው አቶ ለይኩን ለራሱ ማለት ነው። ምክንያቱም በቃ ምንም ባልወልደው ልጄ ነው፣ አሳድጌዋለሁ፣ ብዙ ዋጋ ከፍዬበታለሁ። ስለዚህ አሁን ላይ የእሱን ደስታና የእሱን ሁኔታ ማጨለም አልፈልግም። በዛ ላይ ደግሞ አሁን ላይ አቶ ለይኩን ፈገግና ሳቁ የተመለሰው ይህን ሰርግ በማየቱ ይህን ሰርግ እንግዲህ በጉጉት አቶ ተሰማም አቶ ለይኩን እንግዲህ በጉጉት ሲጠብቁት የነበረ ነገር ነው። እንዲሁም ደግሞ የወይዘሮ ዝናሽ ለውጥ እንግዲህ በጣም የሚያስገርምና በጣም ደስ የሚል ነገር ነው። ታዲያ አሁን ላይ ዳጊ እያለ ያለው ይሄን ነገር አምኜ መቀበል አልፈልግም ነው እያለ ያለው። ስለዚህ አሁን ላይ ዳግም ምን ሊያደርግ አስቦ ነው? በጣም ከባድ ነገር ነው እውነት ለመናገር ምክንያቱም እነሱ በተጋቡበት ሰዓት ለአንደኛችን ሰርግ ለአንደኛችን ሞት ይሆናል እያለ ነው። ስለዚህ ዳግም አሁን ላይ ከራሱ ላይ የሆነ ከባድ ችግር ያሰበ ይመስላል። ማለት ራስን እስከ ማጥፋት ደረጃ የሚደርስ ይመስላል ማለት ነው። ሁኔታውም ምንም ደስ አይልም። እንግዲህ ኤርሚያስም ሁሉንም ነገር ለኤሚ ነግሯታል። ማለትም ያው የዳግም አባት የሞተው ከነሱ ቤት እንደሆነ እንዲሁም ደግሞ አቶ ለይኩንና ወይዘሮ ዝናሽ ጫካ ውስጥ ወስደውም እንደቀበሩት ሲነግራት በጣም ነው ያዘነችው፣ በጣም ነው ያለቀሰችው። እውነት ለመናገር በጣም ነው ያስለቀሰችኝ ማለት ነው። ምክንያቱም በጣም ነው የምታሳዝነው። እንዴት ሊሆን ይችላል? ማመን ነው ያቃታት፣ በጣም ነው የከበዳት። ምክንያቱም አንደኛ አሁን ላይ ወንድሟ እየተቆረቆረላት፣ ወንድሟ እንግዲህ ኤርሚያስን እኔ ማውራት አለብኝ ሰባብሮኛል፣ ጎድቶኛል ብላ ስትነግረው በጣም ነበር የተበሳጨው። በጣም እንደ ወንድም መከታ ልሆንልሽ አልቻልኩም እህቴ። ስለዚህ አሁን ላይ ግን እኔ ያለሁልሽ፣ ማንም ጫፍሽን እንዲነካሽ አልፈልግም በማለት ሲነግራት በጣም ነበረ የተደሰተችው ማለት ነው። ስለዚህ አሁን ላይ ኤሚ ሁሉንም ነገር ሰምቼ መጥቼ እነግርሃለሁ ብለው ነበረ። ታዲያ አሁን ላይ እንዴት አድርጋ ልትናገር ትችላለች? ነገር ግን ለወይዘሮ ዝናሽ በመምጣት እንግዲህ ቆየ ዳግመን አባት ምንድን ነው ያደረጋችሁት? ምንድን ነው የተፈጠረው? ብላ እንግዲህ እየጠየቀች ነበረ። ታዲያ ወይዘሮ ዝናሽ በጣም ነበረ የደነገጠችው። ማለትም እንዲህ ዳግም እንደዛ ሲሆን የነበረው የደነገጠው ይሄን ነገር ነግረውት ይሆን እንዴ ነበራለች። እንግዲህ አቶ ለይኩን ይሄ ልጅ ተጠራጥሮኛል፣ በፍጹም ይሄ ልጅማ አባቱን እኔ እንደገደልኩበት ተጠራጥሯል። ስለዚህ እኔ እኮ ሁሉንም ነገር ልነግረው ጫፍ ደርሼ ነበረ። በቃ አባቱን እኔ እንደገደልኩትና አሁን ላይ ደግሞ የራሱን ሕይወት መኖር እንዳለበት ልነግረው ጫፍ ደርሼ ነበረ ብሎ ሲነግራት በጣም ነው የተናደደችው። ምክንያቱም እንዴት ታደርጋለህ? አሁን ላይ የልጃችን ደስታ የልጃችን ሰርግ እንደዚህ ሸርጉድ በምንልበት በደስታችን ሰዓት አሁን ይህን ነገር ኧረ ተው ለይኩን እንደዚህ ማድረግ የለብን በማለት እንግዲህ ዳግም ደግሞ ስለዚህ ጉዳይ መቼም ቢሆን መስማት እንደሌለበት እየነገረችው ነበረ። በጣም ነው የተደሰተው አቶ ለይኩን። ምክንያቱም በዚህ ደረጃ ለሱ የምትቆረቆረለት በዚህ ደረጃ የናሆም ደስታ ሲያስደስታት በጣም ነው የተገረመው። እንዲህ ዝኑዬ በጣም እያስገረምሽኝ ነው። በዚህ በአጭር ጊዜ ውስጥ በጣም ስለተለወጥሽ እንደዚህ ሆነች ስላየሁሽ በጣም ነው ደስ ያለኝ የኔ ውድ።
ልነግርሽ አልችልም እያላት ነበረ። እሷም ደግሞ ይሄ ለውጧ የእሱ ለውጥ እንደሆነ ማለት የእሱ ባህሪ አሁን ላይ እሱ የሚያሳየው ባህሪ እሱ አሁን ላይ ከራሱ ላይ እየወሰነ ያለው ውሳኔ ጥፋቱን ራሱ ብቻውን ለመጋፈጥ እየሞከረ ያለ ነገር እሷን ገዝቷታል ማለት ነው። ስለዚህ አሁን ላይ አንቺ ትብስ አንተ ትብስ እየተባባሉ እየተደጋገፉ ነው የሚገኙት። ታዲያ አሁን ላይ እውነት ለመናገር ዳግም ያሳዝናል፣ ግን ደግሞ መስማት የለበትም ብዬ ነው ማስበው። ምክንያቱም አሁን ላይ ናሆም እና ኑሐሚን ደስታቸው እጥፍ ድርብ ሆኖላቸዋል። በቃ በጣም በሚገርም ሁኔታ ነው እየተደሰቱ ያሉት ማለት ነው። ታዲያ ይህን ማየትና መቋቋም አልቻለም ዳግም። እንግዲህ በመጠጥ በመስከር ኑሐሚንን የኔ ፍቅር እኔ እኮ ከአንቺ ውጭ ማንንም ሴት ማየት አልችልም፣ እኔ እኮ ያለ አንቺ መተንፈስ ሁላ አልችልም። ኑሐሚን ግን እኮ ናሆም ትቶሽ ነበረ። ናሆም በጣለሽ ሰዓት በተወሽ ሰዓት ከሌላ ሴት ጋር በነበረ ሰዓት እኔን አብሬሽ የነበረ እያላት ነበረ። በጣም ነው የተበሳጨሽው ኑሐሚን በነገራችን ላይ። ምክንያቱም እኔ አንተን ከወንድምነት የዘለለ አይቼ አላቅም። ምክንያቱም አንድም ቀን አንተን በፍቅርም ሆነ በሌላ መልኩ አይቼ አላቅም። እንደ ወንድም ግን እወድሃለሁ ብለዋለች። በጣም ነው የደነገጠው። እንዲህ የማ በፍጹም አይሆንም ነው ያለው። እንዲህ ሊሆን ይችላል? በቃ እውነቱን አምነ ብትቀበል ይሻላል። ምክንያቱም እኔ ከወንድምነት የዘለለ አንድ ቀን በፍቅር አይቼ አላቅም። እስከ ዛሬ ስጠብቀው የነበረው ፍቅሬ ይሄ ነው ብላ እንግዲህ እውነቱን ነግረዋለች። ግን ደግሞ እሱ መቀበል አልፈልግም አልችልም ነው እያለ ያለው። እሷም ደግሞ ይሄን ነገር አምኖ መቀበል እንዳለበት እየነገረችው ነበረ። እንግዲህ አሁን ላይ እሱ በተዋት ሰዓት አብሬሽ የነበርኩ በዛ ሰዓት እኔ ነኝ እያላት ነበረ። ታዲያ እሷ ምንድን ነው ያለችው? 1 እና 2 ቀን እዛ ስራ ቦታ ስላመላለስኬ ብቻ ይሄን አብሬሽ ሁኛለሁ ብለህ የምታስበው በጣም ተሳስተሃል ነበር አለችው። በጣም ነው የተናደደችው። እውነት ለመናገር ከዚህ በፊት ራሷን ልታጠፋ ስትል እሷ ራሷን እንዳታጠፋ የደረሰላትና የዳናት ዳግም ነው። ስታዝንና ስትከፋ አብሯት ነበረ። እውነት ነው። ግን ደግሞ ያ ማለት ማንኛውም ሰው ሂሳባዊነት ተሰምቶን የምናደርገው ነገር እንጂ ያን ብቻ ስላደረገላት እሷ ፍቅር ይዛታል፣ እሷ ደግሞ በሉልታ ተይዛ እሱ ጋር አብራ ትሆናለች ማለት አይደለም። ፍቅር ሚዛን የሚመታው ሁለቱም ስሜት ሲኖር እንጂ የአንድ ሰው ብቻ ሚዛን አይመታም። ስለዚህ አሁን ላይ ዳግም ቢተዋቸው ይሻላል። በእርግጥ እኮ በጣም ያሳዝናል። ብዙ ሰዎች አለን ዳግምን ብትረዳው ዳግም ጋር ብትሆን ምናምን በጣም ደስ ይል ነበረ። ግን ደግሞ ፍቅር ሚዛኑን የሚያገኘው ከሁለቱም ወገን ሲሆን ስለሆነ ስለዚህ አሁን ላይ ደግሞ ኑሐሚን ስለማታፈቅረው በዚህም አሁን ላይ ከባድ ውሳኔን የወሰነ ነው የሚመስለው ዳግም። እናቱም ይሄን ነገር ልትቀበለው አልቻለሽም። ማንም ሰው እኔ ሊረዳኝ ፈቃደኛ አይደለም፣ እኔ ምንም ብሆን ግድ የሚሰጠው ሰው የለም ነው እያለ ያለው አሁን ላይ ዳግም ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ እንግዲህ በጣም ለውጧ በጣም ደስ የሚል ነው። ለወይዘሮ ገነት ሂዳ ሰርጉ መፍጠን እንዳለበት ሙሽራይቱም ሁሉን ነገር ማሟላት እንዳለባት ምንም ነገር እንዳይከፋትና እንዳይጎልበት በማለት ገንዘብ ወስዳ ሰጥታታለች ማለት ነው። እንግዲህ አሁን ላይ ወይዘሮ ገነትን በጣም የሚያስደስት ለውጥ ነው። ቤቱን በጭፈራ ድምቅምቅ አድርገዋለች። ምክንያቱም የኑሐሚን የልጅ ሰርግ ነው በማለት አቶ ተሰማን እንግዲህ በጣም አስደምሞታል። ምክንያቱም የእሷ የገነት ለውጥ በጣም ነው የገረመው። እንዲህ ገኒ እንዴት ነው በዚህ ልክ የተለወጥሽው? እንዴት ነው በዚህ ልክ ደስታው ያስደሰተሽ? በማለት አሁን ላይ በጣም ደስተኛ አሁን ላይ የወይዘሮ ዝናሽና የወይዘሮ ገነት ለውጥ እጅግ በጣም ደስ የሚል ነገር ነው። ማለት የሰው ልጅ ምንም ሊሆን ይችላል መጀመሪያው፣ ግን ደግሞ መጨረሻው በዚህ ደረጃ ሲያምርና አሁን ላይ የቤቱ ድምቀት እንዲሁም ደግሞ የአቶ ተሰማና የአቶ ለይኩን አሁን ላይ የሳቃቸው ምንጭ የሆኑት እንግዲህ ሁለቱ ሴቶች ናቸው ማለት ነው። አሁን ላይ ስለተለወጡላቸው ስለተቀየሩላቸው በጣም ደስ ብሏቸዋል ማለት ነው። እንግዲህ ወይዘሮ ዝናሽ አሁን ላይ ናሆምና ኑሐሚንን መጉዳት አትፈልግም። ስለዚህ እነሱን የሚጎዳ ምንም ነገር ማድረግ አልፈልግም ዳግምን አስረግጣን የነገረችው። ታዲያ ዳግም በዚህ በጣም ተናዷል። አሁን ላይ ኤሚ ዳግም እንደተጎዳ እንግዲህ በሁለት ወገን እንደተጎዳ እየገባት ነው። ምክንያቱም ኑሐሚንን እንደሚያፈቅራት አሁን ላይ አውቃለች። በሌላ በኩል ደግሞ እንግዲህ አባቱን እንደገደሉበትም ማውቃለች ማለት ነው። ስለዚህ አሁን ላይ የናሆምና የኑሐሚንን ግንኙነት እሷም ትፈልገዋለች። በጣም ከሚፈልጉት አንዱ እሷ ናት። አሁን ደግሞ ዳግም ያለበት ሁኔታ በጣም አሳስቧታል። ታዲያ ስለዚህ ምንድን ነው እያለቻት የነበረ እኔ ልትዋሺ እንዳትሞክሪ ሁሉንም ነገር ሰምቻለሁ ብላ እንግዲህ ለወይዘሮ ዝናሽ ስትነግራት፣ ወይዘሮ ዝናሽ ግን ምንም ነገር
ያን ኤርሚያስ የማይረባ ኤርሚያስ ምንም ማድረግ እንደሚችልና አሁን ላይ ይህን ነገር ተጠቅሞ ዳግምንና ይህን ቤት መበጥበጥ እንደሚፈልግ እንዲሁም ደግሞ ከዚህ ቀደም ሲያደርጉ እንደነበረው ያን ሁሉ ነገር እንደሚያደርጉ ገንዘብ እያስፈራሩ አሁን ላይ ገንዘብ መቀበል እንደሚፈልጉ እየነገረቻት ነበረ። ታዲያ ምንድን ነው ያላት ኤርሚያስ ቪዲዮውን ማየት ትፈልጊያለሽ ወይ ነው እያለ የነበረው። ቪዲዮውን አሳይሻለሁ ከፈለግሽ ነው ያላት። ግን ደግሞ ኤርሚያስ ይህን ነገር አምራን የነገረችው ዝም ብላ በቃል እንጂ በቪዲዮ ማስረጃ አልነበረም። ታዲያ አሁን ላይ ለማሳመን ኤሚን ለማሳመን ነው ይሄን ነገር ሲጠቀም የነበረው። ነገር ግን ኤሚ ማድረግ የነበረባት ቪዲዮውን አሳየኝ ካላየው አላምነውም ነው ማለት የነበረባት። ምክንያቱም ኤርሚያስ አሁን ላይ ከእጁ ምንም አይነት ቪዲዮ ምንም አይነት ማስረጃ የለውም። እንግዲህ ምን ብለዋለች አምራን፣ በቃ የዳግምን አባት ገለው ቀብረውታል፣ እሱ ደግሞ ማስረጃ ነበረ፣ ግን ደግሞ አሁን ላይ እጅ ላይ የለም፣ ሁሉንም ነገር አጥፍቶብኛል፣ ወስዶብኛል ነበር አለችው። ታዲያ አሁን ላይ ይህን ስለነገረችው በዚህ ነገር ተጠቅሞ ሁለታቸውም ይህን ነገር ተባብረው ያን ቤተሰብ ብን ለማድረግና እንዲሁም ደግሞ ገንዘቡን ለመውሰድ ነበረ የፈለጉት። ታዲያ ምንድነው ያደረገው ኤርሚያስ? ክዷታል ማለት ነው። ክዷት እንግዲህ እዛ ቤት ትቷት መጠጥ ቤት ከሚጠጡበት እንግዲህ ጥሏት ነበረ የወጣው ማለት ነው። ስለዚህ ቀጥታ ምንድነው ያደረገው? ዳግም ጋር በመደወል ያንን ቤተሰብ ለመበጥበጥ እንግዲህ ቆርጦ ተነስቷል ማለት ነው። ታዲያ አሁን ላይ ኤሚ ይህን ነገር እናቷን መስማት አለባት ብዬ አስባለሁ። ምክንያቱም በዚህ ሰዓት እና በዚህ ሁኔታ ዳግም ስለ አባቱ ማወቅ የለበትም ብዬ አስባለሁ። ምክንያቱም አቶ ሌኩን በራሱ ይሄ ነገር ሰላም ነስቶኛል፣ ሁሉንም ነገር ተናግሬ ባርፍ ይሻለኝ ነበር፣ ግን ደግሞ አሁን ላይ የልጅ ደስታ ይሄ መጨረሻውን ሳላይ ምንም ነገር ማድረግ አልፈለግኩም እያለ እንግዲህ እየተናገረ ነበረ። ነገር ግን ዝኑ አሁን ላይ በፍጹም ይሄ ነገር አይሆንም፣ ይሄ ነገር መጨረሻው መቋጨት መቻል አለበት እያለች ነው ያለችው። አሁን ላይ ዳግም ያለው ምንድን ነው? እንዲህ አባቴ ሞቶ ከሆነ ነገሩኝና እርሜን አውጥቼ ልቀመጥ ነው ያለው። ታዲያ በጣም ይሄ ነገር ያስደንግጦታል። አቶ ሌኩንን በጣም ያስደነግጥ ነው። በቃ ፍጥጥ ነው ያለው። ምክንያቱም እንዲህ እራሱ እጅ እንደጠፋ ያውቃል። ስለዚህ አሁን ላይ እውነቱ እንዳይናገር ደግሞ የልጁ ደስታና የልጁ ሰርግ አለ። ስለዚህ ሁለቱንም እንዴት አደርጋለሁ በማለት አሁን ላይ በጭንቀት ውስጥ ነው ያለው። ስለዚህ ዳግም አሁን ላይ መስማት የለበትም ብዬ አስባለሁ። እናንተ ምን ታስባላችሁ ተወዳጆች? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩ ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።